ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን እንደ አንድ ማርኬተር ነው። ኦኬ ስሙኝ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። ስለዚህ ይህ ደግሞ እኛ ልንጠቀምበት ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስ እና በድፍረት ቆመን ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ። ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው። የዛኔ ነው መኪና መለገስ የምንጀምረው። የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት ትገባላችሁ። ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። ቆንጆ ነሽ፣ ብኩር ነሽ፣ እውነት አልተሳሳትሽም። ቴንክ ዩ ማሬ። ልታብጂ ነው? ቆየን እኮ ማሬ፣ ቆየን፣ ካበድን ቆየን። ከእናንተ ጋር የተዋወቅን ጊዜ ነው ያበድነው። ቆየን። አሁን መስሏችሁ ነው ያበድነው? ቆየን። የዛሬ 10 ዓመት ምናምን ያበርነው ሚዲያ ላይ መጣን ጊዜ ነው ያበርነው። የኔ ፍቅር የምር ጥሩ አይደለም። ብቅ በይ ሸሌ ባይዛው ቆንጆ ሰው ብዙ ጊዜ ሸሌ የሚባለው ስም ድብ ይጠበቅበታል ይሰማል። ምክንያቱም ብዙ ጊዜ ሸሌዎች ማታ ስለሆነ ተሽሞንሙኖ ተቆላልተው የሚወጡት በኖርማልም መታችሁ ስታዩ ተሽሞንሙኖ ከመጣ ሸሌ ነው የሚመስላችሁ። ሜካፕ የሚያበዛው ሸሌ ነው ብዬ ነው። አመሰግናለሁ። ወሬ ባታበጂ እኮ ቆንጆ ነሽ። ወሬ ስለማበዛ ምሳሌ ፎሎ አድርገሽ የምታይኝ እኔ ማለት
ምንድነው የምን መድኃኒት ሽሉን አይነት ኮመንት ነው። እንደዚሁን ጋይስ መብራቱ ወድሽ እኮ ቆንጆ ነሽ። ቆንጆ እየተባልኩ ነው ያደኩት። ባይዘው የማንሽ ቆንጆ ከየት ነው የመጣሽው? የማንሽ መልአክ ቆንጆዬ ነሽ እኮ ምናምን እየተባልኩ ነው ካደኩ በኋላ አይደለም። ባይዘው ከሆነ ጊዜ በኋላ አይደለም ቆንጆ የተባልኩት። ከልጅነቴ ጀምሮ ቆንጆ እየተባልኩ ነው ያደኩት። ስለዚህም ብዙ ጊዜ ቆንጆ ብትሉኝም ባትሉኝም አይከፋኝም። አመሰግናለሁ። የምሬ ነው። ከልጅነቴ ጀምሮ ቆንጆ ልጅ ምናምን የተባልኩ ነው ያደኩትና ብዙም ቆንጆ ነሽ አይደለሽም ብትሉኝ ብዙም አይከፋኝም፣ አልናደድም። ማለቴ ቁንጅናዬን ከልጅነቴ ጀምሮ ተነግሮኝ ያደኩ ልጅ ስለሆንኩ ማለት ነው። አመሰግናለሁ። ቴንክ ዩ ቤተሰብ አመሰግናለሁ። ኢትዮጵያኖች በጣም እንዳለ ሁላችሁንም አመሰግናለሁ። የሴት ወግ የለሽም። በነገራችን ላይ ይሄ የተናደደ ሰው ኮመንት ነው። ሴትነቱንም የሴትነት ልኩንም የሴትነት ደርባባነቱንም አብደ ይባለው አጎናጽፎኛል። አይስዌር ጋር ጂሰስን ስጠላሽ። በነገራችን ላይ መውደድ ግዴታ አይደለም፣ መጥላትም ግዴታ አይደለም። አመሰግናለሁ። ሳቅሽን ቀይሪ አስቤያለሁ። ባይዘዌ ሳቄን እየተለማመድኩ ፕራክቲስ እየወሰድኩ ነው፣ ለአዲስ ሳቅ ለመሳቅ ለማለት። አንቺ ልጅ ግን ምን ነው የኔ ፍቅር? ባይዘዌ እየጠበስኳቸው ወንዶች ሁሉ መጀመሪያ የሚወዱልኝ ሳቄን ነው። የልጅ አባትም ከዛ በፊት የነበረው ኤክሴ ሳቄን ነው የሚወዱልኝ እና ኮመንት ላይ ያለ ሰው ቢወደው ባይወደ አይገርመኝ። አይስዌር ጋር አፋለኝ ብሎ ብዙ ማውራት እስኪ ጋይስ አይፈቀድም። እግዚአብሔርን ፍሪ። እግዚአብሔርን የምፈራው እኔ ስሰርቅ፣ ሳጭበረብር፣ ስዘሙት፣ የሰው ሀቅ ስበላ፣ የሰው ትዳር ሳፈርስ፣ ቃሉን ሳላከብር ስቀር። እግዚአብሔር አፍ የሰጠኝ እንዳወራበት ነው፣ እንድናገርበት ነው፣ ለሚጠይቁኝ ለሚሉኝ ሁሉ መልስ ልሰጥበት ነው። ስለዚህ ዘለን መጽሐፍ ቅዱስ እናነባለን እኛ አዋቂ ነን ምናምን እንዳትሉ መታችሁ።